ደግሞ እንኳን በአብርሃም ፊት ተገናኘን አይደል? አብርሃም ነው ስሙ? አዎ ወንድሜ ነው። ወንድምሽ ነው? ሌላኛው ደግሞ ውጥረትን እዚህ ጋር ሜሪም ዳኒም በቃ እዚች ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። በሩታ ህይወት አያገባችሁም ያገባችኋል የምትለው ኤፍሬም በመጀመሪያ አንተም አያገባህም። ገባ? አንተም የሚመለከት ሰላም ሰላም ቤተሰብ ጤና ይስጥልኝ። እንዴት ናችሁ? ዛሬ አብርሽ ሄርሜላ ያደረገችው ፕራንክ እጅግ በጣም መሆን የሌለበት ፕራንክ ነው ያደረገችው። ሌላው ደግሞ ስለ ሩታ እነ ዳኒ ምናምን የሰጡበትን ደግሞ እሄድበታለሁ ማለት ነው። ሄርሜላ ግን ከዚህ ነገር እንደዚህ አይነት ፕራንኮችን ባታረጊው ደስ ይለኛል። አይኖ ልጁ የመጣው አንቺ እንድታግዡ ሰፖርት እንድታረጊው ከዛ በኋላ ዩቱብ እንዲከፈትለት እንደሆነ ይገባኛል። ሳይገባኝ ቀርቶ አይደለም። ነገር ግን በዚህ አይነት ፕራንክ ባትመጪ ደስ ይለኛል። እንግዲህ አብርሽ በጣም ደሙ ፈልቷል። እዚህ ጋር እንደምታዩት አንገቱን ሊይዘው እየሞከረ ነው። ከትግስቱ ማለት ከነበረው ትግስት ውጭ ከቁጥጥሩ ውጭ ሆኗል። በጣም ተናዷል። አብርሽ አግሬሲቭ ሆኗል። እዚህ ጋር እጁን ይዞታል ከጀርባ እና አንድ ወንድ ልጅ የሚወዳትን ሴት ሌላ ወንድ ሲደባብስበት አይወድም። አብርሽ በጣም ስሜታዊ ሆኗል። ትክክል ነው፣ አይፈረድበትም። ነገር ግን ሄርሜላ ይሄን ነገር ማድረግ አልነበረብሽም። እንደዚህ አይነት ፕራንክ ከምታረጊ ይልቅ እንደ ወንድሜ ነው ማየው ምናምን። ወንዶች ባይዘዌ እንደዚህ ሲባሉ አይወዱም። የሚያፈቅሯትን ሴት አይደለምና ሌላ ወንድ መጥቶ ወንድሜ ነው ብሎ ቀርቶ ሲነካካት፣ አሁን እሱ ሲደባብሳት ተጣሉ፣ ተደባደቡ። እንግዲህ ተመልከቱ፣ በጣም ስሜታዊ ሆነ ማለት ነው። እና ሄርሜላዬ የኛ ቆንጆ እንደዚህ አይነት ፕራንኮችን ባታረጊው ለአብርሽ ጥሩ ነው። ምን ያክል እንደሚያፈቅርሽ በዚህ ቪዲዮ ማየት ይቻላል። እጅግ በጣም እንደሚወድሽ በዚህ ቪዲዮ ተረድቻለሁኝ። አብርሽ በጣም ያፈቅርሻል። ምክንያቱም ሌላ ወንድ በጭራሽ እንዲነካሽ አይፈልግም። እጅግን አንሳ አለው፣ እጁን ወረወረው ምናምን ነገር ወደ እሷ አትጠጋለው ምናምን። እና አንድ እውነት አለ። አይኖ ይሄ ልጅ ልትተባበሩት ዩቱብ ልትከፍቱለት ምናምን እንደሆነ ይገባናል። ችግር የለውም። ሰብስክራይብ እናደርገዋለን፣ እናሳድገዋለን። ማንም ሰው ቢመጣ እናሳድጋለን። ችግር የለውም። ለሰብስክራይብ አይከፈልበትም። ባሉን ስልኮች ሁሉ እናደርጋለን። ነገር ግን በእንደዚህ አይነት ፕራንክ ባትመጪ ጥሩ ነበር። ፕራንክ እንደሆነ ይገባናል። ምክንያቱም አብርሻውን ሁል ጊዜ ይጠራጠራል። ጥሎሽ ነው የሄደው። በጣም ተናዶ ስሜታዊ ሆኖ ጥሎሽ ነው የሄደው እና ጥሩ ፍቅር እየሰጠሽው የለመደ ወንድ ልጅ ዛሬ እንደዚህ አይነት ነገር ስታሳየው የእውነት ነው የሚመስለው። እና ከእንደዚህ አይነት ነገሮች ባይመጡ ባይቀርቡ፣ እንደዚህ አይነት ነገሮች ባይፈጠሩ ብዬ አምናለሁኝ። ለሌላ ጊዜሽ እንድታስተካክይ። አሁን አብርሽ ተናዶ ነው የሄደው። የት እንደሚሄድ ምን እንደሚያደርግ አስቡት። ኦልሬዲ ከሩታ ጋር ታርቋል። ታውቃላችሁ ያለው ነገር ብቻ እናንተ ብዙ ነገር ታውቃላችሁ። እና አሁን አብርሽ የት እንደሄደ አናቅም። እንግዲህ ደዋውለን መጠያየቅ ነው የሚጠበቅብን። ስልክ ያላችሁ እንግዲህ ደውላችሁ አብርሽ ወዴት እንደሄደ እንዲታረቁ፣ እንዲስማሙ። በመሀላቸው ምንም አይነት ክፍተት ሊፈጠር አይገባም። ምክንያቱም ክፍተት ከተፈጠረ ሰው ከተራራቀ ጥሩ አይደለም። ደግሞ ለመገናኘት ደግሞ ለመተማመን በጣም ከባድ ይሆናል። እና ሄርሜላ ይሄን ነገር አስቢበት። ትክክል ስራ አይደለም የሰራሹ። ፕሊስ እንደዚህ አይነት ፕራንኮችን አብርሽ ኔክስት ታይም እንዳታረጊው፣ እንደማታረጊው ማለት እተማመንብሻለሁኝ። እና አንቺ ፍቅር ስትሰጪ፣ ስታቅፊው፣ ስትስሚው የኔ ውድ የኔ ጣፋጭ ከአንተ ጋር ሲሆን ህይወቴ ሁሉ ተቃንቷል ስትዩ ነው እንጂ እንደዚህ አይነት ሌላ ወንድ ይዘሽ ስትመጪ እሱ ስሜታዊ ይሆናል። ይሄ የየትኛውም ጋይስ፣ እስኪ ባል ያላችሁ ፍቅረኛ ያላችሁ ይሄ ሰው እንደ ወንድሜ ነው የማየው ብላችሁ እስኪ አናግሩት። ይሄ ሰው እንደ ወንድሜ ነው ማየው፣ ወንድሜ ነው፣ አብሮ አደጌ ነው ምናምን ስትሉ አይወዱም፣ ደስ አይላቸውም። እና ከዚህ ነገር ከዚህ አይነት ተግባር ብትቆጠቢ እላለሁኝ። ሌላው ደግሞ ጋይስ አሁን የምንሄደው ወዴት መሰለኝ? ወደዚህኛው ጉድ። እነዚህ ደግሞ ምንም አያገባክም፣ ምንም አይመለከትክም እየተባባሉ ነው ማለት ነው። ማናማ ሩታና ዳኒ ማለት ነው። ዳኒ ሮያል እንግዲህ አያገባክም እያለው ነው ለኤፍሬም። ኤፍሬም ከህይወቷ ውጡ እያለ ነው። ኤፍሬም አላማ እኔ ሊገባኝ አልቻለም። ኤፍሬም ታርጌቱ ኤፍሬም ምን እንደሆነ ሀሳቡ፣ አላማው ምንም ሊገባኝ አልቻለም። ምክንያቱም ደግሞ ኤፍሬም ለምን እንደዚህ እያደረገ እንደሆነ ከሁሉም ሰው ከሄርሜላና ከአብርሽ ጋር ብቻ እንድትቀጥል ጓደኛ እንድትሆን በቃ እንድትታረቅ እንድትስማማ፣ ሌላውን ሰው ግን ማንንም እንዳትቀርብ ያደረገበት ምክንያት ይመስለኛል ጋይዝ። ለብቻዋ ስትሆን እሱ የሚፈልገውን ነገር ለማድረግ ብዙዎቻችሁ ኤፍሬም እኮ የአብርሽ ወንድም ነው አይኖ፣ ግን አብርሽ ላይ እኮ ብዙ ነገር ሲያደርግ የነበረ ሰው ነው። ገባችሁ? ወንድምም ቢሆን ብዙ ነገር ሲያደርግ የነበረ ነው እና አሁንም ቢሆን ሩታ ለምንድን ነው ከነዳኒ ሮስት በቃ ማለት ከነዳኒ ሶሪ ሮስት አልኩም ከነዳኒ
ከነዛ ይደግፏታል ከሚባሉ ሰዎች ሁሉ እንድትለይ ካጠገቧ እንዲሸሹ የፈለገበት ምክንያቱ ምንድን ነው? ይህን ነገር ማወቅ እፈልጋለሁኝ። እስኪ የምጠረጥሩትን የገባችሁን ንገሩኝ። ለምንድን ነው በአሁኑ ሰዓት ኤፍሬምና ሩታ ብቻ እንዲሆኑ እና እሱ ከፈለገው ሰው ጋር ብቻ እንድትታረቅ እሱ ከፈለገው ሰው ጋር ብቻ እንድትስማማ የፈለገበት ትልቁ ምክንያቱና ፎከሱ ምንድን ነው? ይህንን ነገር እንድትነግሩኝ ይፈልጋሉ። የገባችሁ ፕሊስ አስተያየት ጻፉልኝ ኮመንት ላይ። ለምንድን ነው የፈለገው? ማለት እኔ ሩታ እንድትጎዳ አልፈልግም። ሩታን ወዳታለሁ፣ አከብራታለሁ። ምርጥ ሴት ናት። ጥሩ ነገር ከእሷ ተምረናል ከዚህ በፊት በነበሩ ጊዜያቶች እና ለምንድን ነው እንደዚህ የፈለገው? ምክንያቱ ምንድን ነው? ምን አስቦ ነው? ኤፍሬም ምን አስቦ ነው? አላማው ምንድን ነው? ታርጌቱ ምንድን ነው? ጎሉ ግቡ ምንድን ነው? ይህን ነገር ፕሊስ የገባችሁ ካላችሁ እንድታስረዱኝ እፈልጋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ላይክ፣ ሼር፣ ሰብስክራይብ አርጉ። አዳዲስ ሰዎች ፕሊስ ያለ ሰብስክራይብ ቪዲዮዬን አትመልከቱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም እደሩልኝ። ባይ ባይ።